ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ የያሮስ 2 ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ 2 ተጀምሯል። በዛሬ በያሮስ 2 እንግዲህ የምንመለከተው ጉዳይ ከዚህ ከበርሜል ቅዱስ ጊዮርጊስ ጋር በተገናኘ ነው። ዛሬም አስደንጋጭ የሆኑ ነገሮች የተደመጡበት ይገኛሉ። ከዚህ ከጉዞ ማህበራት ጋር በተገናኘ በርሜል ቅዱስ ጊዮርጊስ ላይ ምንድነው የተፈጠረው? በርካቶች ምእመናን በተለይ ተጓዦች ቅሬታቸውን ያስደምጡ ይገኛሉ። ገንዘብ ልካለን ያስገባነው ገንዘብ ስራ ላይ ይዋል አይደለም። በተለይ በሚዲያ ላይ የሚሰሩ አካላት ገንዘብ መውሰድ ጉዞ አዘጋጅተናል በማለት የተለያዩ ነገሮችን ማድረግና እኛን ማሳሳት እንጂ ሆነ ብለው የገባውን ገንዘብ ላይ ስራ ላይ ሲያውሉት አይተን አናውቅም በሚል የተቃርኖ ድምጻቸውን መልእክታቸውን አስደምጠዋል። እሱን ከሱ ጋር ተገናኝ ያሉት መረጃዎች አስደምጣቸዋለሁ። ወንድማችን ነጋሽ እንግዲህ በሚዲያው ላይ ጋብዟቸው ሀሳብ አስተያየቶቻቸውን የተቀበለ ጠይቄ ይገኛል። እሱን ላስደምጣችሁ። መረጃው ላይክና ሼር በማድረግ በስፍራው የተጓዛችሁ ሀሳብና አስተያየት ያላችሁም እናንተም ኮሜንት ያደረጋችሁ እንድትከታተሉን በትህትና ጋበዝኩ። ወደ ቪዲዮቹ አመራው። አበስቦ ብር ነው አሁን እኛ ምንድነው ቢዝነሱ ስራው ምክንያቱም ለጥርቅ አይደለም የምትሰራ የታወቀ ነገር ነው። ግን በግል ብር ማሰባሰብ አትችልም፣ መብትም የለህም እኮ። ማን ላላየ ገንዘብ ሰጠውት አለ ሰምታል። ብር ለምን እንትን ስቴትመንት አታመጣም? እውነተኛ ከሆንክ እኮ አስገብቻለሁ ያለ ሰው ይምጣ። ስቴትመንትህን አምጣና ይታይ። 200 አሁን አንተ በእኔ ባላየ አካውንት ገንዘብ አስገብተሃል ነው ጥያቄው። ጥያቄ አይደለም እየጠየቅ ያለው። እልክልሃለሁ አንተ አስገብተህልኝ እኔ አይደለም ያስገባ ሰው እልክልሃለሁ። በቃ ያስገባ ሰው ሲጠይቀኝ እኔ ደግሞ ለምን አድርግ ብሎኝ እንዳስገባው ያን ጊዜ አቀርብለታለሁ። አይደለም መቀበል መፍትሄ የለህም አንተ። የቤተክርስቲያኗ እንትን ላይ የሚዲያ ላይ ሁሉ ጊዜ መብት የለህም እኮ ብሎ የሚጠይቀኝ የሰጠኝ አካል ነው። የሰጠኝ አካል እኮ እኔ አምኖኝ እንዳደርስለት አዞኝ ሳላደርስለት ስቀር ነው እኔን ሊጠይቀኝ የሚችለው። አይደለም እንደ ምዕመን መብት የለህም። እንደ ተማረ እኮ ማሰብ አለብህ። እንደ ምዕመን በግል አካውንት ማስገባት አትችልም። ተጠምቃችሁ ደግሞ አትጠመቁም። ስትሄዱ አትጠመቃለህ። መቼም በርሜል ጊዮርጊስ እንደዚህ ፎክሮ ሄዶ የሚገባበት አይደለም። ስትሄዱ ትጠመቃላችሁ። አዎ በደንብ ተጠምቀን ድነናል፣ ተፈውሰናል። አይደለም ሁሉ ጊዜ ስትሄዱ አርፋችሁ ዞር ብላችሁ ትመለከታላችሁ ምዕመኑን በሚገባ። እስቲ ወስጄ ተጥያለሁ ወስደው ጥለውኛል የሚል ሰው ወስደው ሳያስጠምቁኝ ወስደው ሳያስጠምቁኝ ተመልሻለሁ የሚል ሰው እስቲ ይምጣ። አሁን ኮምፕሌን ያቅርብ። ወስደው ስለምታውቁ ነው። አንድም ስራችሁ ስለምታውቁ ከበረከት ጋር ደግሞ ሼር ነው የምትሰሩት። ዝም ብለህ ሄድ። ምንድነው መረጃ? ለምንድን ነው በአንተ እንትን ያቀረብከው? ምን በአንተ ሚዲያ ላይ ያቀረብከው ምንድን ነው? እኮ ሚዲያ ላይ እኮ አይደለም ቢዝነስ ለመስራት ከበረከት ጋር ቢዝነስ ነው የምትሰሩት። አሁን እናንተ ወይም አሁን ይሄ በቃ የሌላ የግል ጥላቻ እንዳይመስልብን በቃ ነጋሽን አሁን አንተ ወንድሜ ነህ። አሁን እናንተ እንቅፋት አትሁኑ። አሁን የኛ ጥያቄ እንቅፋት አትሁኑ። ለሰው እንዳይድን እንቅፋት አትሁኑ። ሀተቱ በእናንተ በጉዞ አስጓዦች ምክንያት የተፈጠረ ችግር ነው እንጂ በንጽህና ችግር አይደለም። ዝም ብለህ አትዘባርቅ። ይጠቅሉልን። እሺ ግዴለ ይጠቅሉልን። የቤተ ክርስቲያኑ ገንዘብ ማን ጋር ነው ያለው ብለህ ታስባለህ? የቤተ ክርስቲያኑ ገንዘብ እንግዲህ ማን ጋር እንዳለ ያቀረብካቸው እኮ ማን ጋር እንዳለ እኔም ጋር ሌላውም ጋር ሁላችን ጋር እንደ እኔ ንጹህ ለምን አደርግልሃለሁ? ልንዝረከረክ እንችላለን። እኔ ጋር 10 ልትሆን ትችላለች፣ 10 ሚሊዮን ሊያዘ ሊኖር ይችላል። አይ ልዩነቱ የሳንቲም ልዩነት ካዝናው ውጪ ነው ማለት ነው። ካዝናው ውጪ ነው። ቤተክርስቲያኑ ብር ይገባለታል። ለምሳሌ በአንድ ምሽት ጉባኤ 1 ሚሊዮን ሰብስበናል። በእከ ሳይኖር በጥሬ 1 ሚሊዮን ዶላር ሳይቆጠር ብር እኮ እስከ አፍንጫው አለ። ይገርም ብር እስከ አፍንጫው አለ። የብር ጥረት እኮ የለም። ግን እዚህ ጋር አሁን ለምሳሌ ብር እስከ አፍንጫው ይኑር እንጂ የአካባቢ ሰዎች ላይ አልፈርድም። አንደኛ የገጠር ሰዎች ናቸው አባቶች። አገረ ስብከቱም ቤተ ክህነቱም የማያውቁት ልማቶች ይሰራሉ እዛ ላይ። አብዛኛውን አያውቁትም። ምን ያውቁታል? ለምሳሌ ዝም ብለህ ሄደህ አሁን እኔ ሽንት ቤት ልቆፍር ብል እቆፍራለሁ። በቃ ማን ይነካኛል? ባጭሩ ሀገረ ስብከቱ የሚሰራውን ስራ ያውቃል አያውቅም የሚለው አያውቅም በሚለው ይደመደማል። የማያውቁበትን ምክንያት ልንገራችሁ። ሀገረ ስብከቱም ሆነ ወረዳ ቤተ ክህነቱ ላይ ተመድበው ወደ በርሜል ቅዱስ ጊዮርጊስ የሚሄዱ ሰዎች መጀመሪያ የሚያስቡት ገና ለመሄድ ሲነሱ አበሉን አስበው ነው የሚሄዱት።
በተለይ ወረዳ ቤተ ክህነት ላይ በቅርበት ስለማውቃቸው ወደ በርሚል ለመሄድ እጅግ በጣም እነሱ በእነሱ ሽኩቻ ላይ ነው። የራሱበቱም ልክ እንደዛ ወደዛ ለመሄድ አበሉን ነው የሚያስቡት። ስራ ተሰራ አልተሰራ ምንም ቼክ የሚያደርጉት ነገር የለም። ምናልባት ብፁዕ አባታችን ይሄዳሉ ቡራኬ ባርከው፣ ያው ስራቸውም ስለሆነ ቡራኬ መባረክ፣ ቡራኬ ባርከው ይመለሳሉ እንጂ ምን ተሰራ ምን አልተሰራም የሚለው ወረዳ ቤተ ክህነቱም ሀገረ ስብከቱም ቼክ አያደርገውም። ይህን ማየት የምትችሉበት አንዱ ምክንያት ቤተክርስቲያኑ እስካሁን 7 ዓመት ሙሉ እየተሰራ ይሰራ አይሰራ ይለቅ አይለቅ ያው ሁላ ገንዘብ እየገባ ምንም ቼክ ያደረጉት ነገር የለም ማለት ነውና ሀገረ ስብከቱ ስለሚሰራው ስራ አያውቅም። ይልቁንም ከጉዞ ማህበራት ጋራ ግንኙነት ያላቸው አሉ። ሁሉንም እያልኩ አይደለም። የተወሰኑ ቁልፍ ሰዎች ግን ከዛው ከነሱ ጋራ ግንኙነት አላቸው ከማህበራቱ ጋር ማለት። ለምሳሌ እንኳን ብናይ በባለፈው በርሜል ቅዱስ ጊዮርጊስ አይዘጋም የሚለውን ቻሌንጅ ከሀገረ ስብከቱ ያሉ ሰዎች ናቸው አዲስ አካውንት በግለሰብ እንዲከፈት አድርገው ሰበካ ጉባኤ ያልፈረመበት አካውንት አስከፍተው ገቢ ሲያሰባስቡ የነበሩት የሀገረ ስብከቱ ዋና የቁልፍ የሆኑ ሰዎች ናቸው ማለት ነው። ስለዚህ በዚህ ምክንያት እነሱ ጥቅማቸው እንዳይቀር ስለሚፈልጉ በደንብ ቼክ አድርገው የሚቆጣጠር ምናምን። የዚህ ሁሉ ምክንያት ምንድነው? ትኩረት ሰጥቶ ስለቦታው እንዲለማ የሚፈልግ አካል የለም። ሁሉም ቢዝነሱን ገንዘቡን አይቶ ነው ወደዛ ቦታ የሚሄደውና ለሌሎችም እንዲደርስ ሼር አድርጉት፣ ኮፒ ሊንክ አድርጉ። በጣም አካውንት እየተመታ ነው። ሼር አድርጉት።
የተወዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንግዲህ በጣም ከባድ ነገር ነው። ሀገረ ስብከቱ እንኳን ምን እየተሰራ እንደሆነ እንኳን አያውቅም በሚል ነው የወጣው መረጃ የሚያመላክተው። በርካቶች ግን ህንጻ ቤተክርስቲያን ይታነጻል፣ አጥሩ ይታጠራል፣ ወይ ደግሞ የተለያዩ ጎደሉ ነገሮች ይሞላሉ በሚል ከምጽዋቱ ካገኘው ላይ የተሻላቸውን ያወጡ እርዳታ ያደርጋሉ፣ ገንዘብ ይሰጣሉ። ነገር ግን ገንዘብ ከሰጡ በኋላ ያ የሰጡት ገንዘብ የት እንኳን እንደደረሰ አያውቁም። አብዛኛዎቹ በጣም በሚያሳዝን ሁኔታ ማለት ነው። ልብንም ይሰብራል። እንዲያ ነገሮች ምእመናንን ከቤተ ክርስቲያን የሚያርቅ ነው የሚሆነው። እልባት ይሰጥበት መልእክታችን ነው። የዛሬ መረጃችን ይህን ይመስላል። ወንድማችሁ ልዑል መብራቱ ነኝ። ያሮስን ምርጫችሁ ስለምታደርጉ እጅግ ደስ ያሰኘኛል። ላይክና ሼር ማድረጋችሁ እንዳይዘነጋ። ያሮስ የእናንተ የኛም ነው።